ስለዚህ ያለው አማራጭ እኔና እሱ ከዚህ በኋላ ነው እንጂ ይሄን ታገን የምንሆንበት መንገድ እየታየኝ አይደለም። እሱ አይደለም አይ ሰላም አሰለ በፍጹም እንደዛማ አይሆንም። ይኸውልሽ እኔ አሁን እንደዚህ ነው እየነገርኩሽ ያለሁት። በእኔ ላይ እንዲደርስ ማልፈልገውን ነገር ለሌላ ሰው አልመክርም። ለአንቺም ደግሞ ልመክርሽ አልችልም ማለት እኔም እኮ ከሱ መለየት አልፈልግም። ግን ደግሞ ሀብትሽ ምን አለ መሰለኝ በዚህ ሁኔታ ውስጥ እስከመቼ ነው የምንቀጥለው? እና ደግሞ ከዚህ በኋላስ እንዴት ነው ላምነው የምችለው? የሆነ ነገር በተፈጠረ ቁጥር በተጋጨን ቁጥር እሺ እንደዚህ ያደርጋል ብዬ ነው የማስበው ከዚህ በኋላ። በእርግጥ የሰው ልጅ ከአንድ ስህተት ሊማር ይችላል። ግን ደግሞ በተጋጨን ቁጥር እንደዚህ አይነት ነገር ይፈጠራል ብዬ እያሰብኩኝ አሁን ራሱ ያለበት ሁኔታ ብታይ በጣም የሚያስጠላ ነው። የሚያወራው የሆነ ዝብቅርቅ ያለ ወሬ በቃ ጭንቀት ውስጥ ነው ያለው። እዛ ጋር ከሀሰን ጋር ከሁሉም ጋር እየተጣላ ያለው ለአንቺ ብሎ ነው። በዛ በኩል ቢኒያም ይባላል፣ በዚህ ያለች ከዛ አንቺ ሄዳለሁ ያለሽ አንቺ በሰጠሻት ልክ ነው፣ በከፈትሽው መንገድ ነው ሌላ ሰው ሶስተኛ ሰው የሚገባው። አንቺ አይሆንም ምናምን እያልሽ በራቅሽ ቁጥር ሌላ ሰው ይገባል። ስለዚህ እኛም ዋና አላማችን እኔም ሀብትሽ የተቀመጥንበት አላማ ምንድን ነው? እኔ እና እሱ አንድ ላይ ለመሆን የሆነ ሰላም የሚሰጥሽ ነገር ሊኖር ይገባል። እኔ እና እሱ ደግሞ ከዚህ በኋላ ሰላም የሚሰጠን ነገር ይኖራል ብዬ አላስብም። ደግሞ የለም እያየሁትም ነው። እና ያው ከዚህ በፊት በጣም ብዙ ደጋግሜ እየተናገርኩት ነው። ቃል ገብቼለታለሁ። ግን ደግሞ ያሉት ነገሮች እውነታው እንዲወጣ እሱም ደግሞ ስሙ እንዲጸዳ ስለፈለግኩኝ ነበር እንጂ በዚህ ልክ ርቆ ይሄዳል ብዬ አላሰብኩም ነበረ። እና ደግሞ አሁን ባየሁትም በሰማሁትም ነገር በሚሆኑትም ነገር ደስተኛ አይደለሁም እኔ። እኔ ግን እዚህ ላይ ሀሳብ አለኝ። ይቅርታ አድርጉልኝ። ለምን ካላችሁ አይኖ ሃይሚ እንደዛ ብላለሽ፣ ኦፍ ኮርስ ብለሻል። ግን መለያየት ሀሳብ አይደለም፣ መለያየት መሸነፍ ነው ብዬ ነው የማስበው። ሃይሚ ለምን ካላችሁ አንደኛ ዲኤንኤኑ በደንብ አልተረጋገጠም። ባልተረጋገጠ ነገር እንድትጣሉ እንድትሉ አንፈልግም፣ ምክንያቱም አልተረጋገጠም። ሁለተኛ እስካላችሁ ደግሞ እናንተ ለእዩ ቦታ መክፈት አይጠበቅባችሁም። እዩን ማባረር ነው ያለባችሁ እንጂ ለእዩ ቦታ አትስጧት። ምክንያቱም እዩ ምንድነው ያለችው? ያጀማ ማለት ነው እኔ ብሩኬን እፈልጋለሁ ከብሩኬ ጋር መለያየት አልፈልግም ብላ ነው አይደል ያለችው። ቦታ አትስጫት ሃይሚ። በሁለተኛ ደረጃ ደግሞ አይኖ ስተት ተፈጥሯል። ስተቱ ስልሽ የቃሉ እንጂ ይሄ ብሩኬ ሂዶ ከሷ ጋር ተኝቶ ምናምን በሚለው እኔ አላምንም። እንደ አንድ ሱመያ ከመጣችሁ ለምን ካላችሁ እየተሰራው ያለ ነገር እናንተ በደንብ ጠንቅቃችሁ ታውቃላችሁ። አንደኛ ደሙ ትክክል አልተሰጠም፣ ሁለተኛ ደግሞ ተጭበርብሯል፣ ሶስተኛ በእናንተ እኮ በውሸት ዓለም ነው እየተጣላችሁ ያለ አይደለ? እናንተ ትክክለኛ አዲስ አበባ መታችሁ ለምንድነው ማስመርመር የከበዳችሁ? ለምንድነው አዲስ አበባ የማትሄዱት? ለምንድነው እዩ የምትባለው መታ በስርዓት በፌደራል የማትመረመሩት? ለምንድነው እናንተ በውሸት ዓለም? አሁን ብሩኬ ከሐሰን ጋር ሰጣ ገባ ገብቷል በአንቺ የተነሳ ማለት ነው። እና ይሄ ነገር መስተካከል አለበት። ምክንያቱም ዲኤንኤኑን አላመናችሁበትም እናንተም አይደለ? ካላመናችሁበት አዲስ አበባ መደረግ አለበት። ኦኬ። በሁለተኛ ደረጃ ደግሞ አዲስ አበባ ያንቺ መምጣትን ያልቃወምም፣ ለምን እንድትመጭ ስለምፈልግ። ግን መጥራት አለበት ካላችሁ ደግሞ አዲስ አበባ መታችሁ በትክክል ተመርምራችሁ ብሩኬና ህፃኗ ተመርምረው እንጂ ድብስብስ ባለ ዶክተር እኛ አናምንም። ገባችሁ? ምክንያቱም በጣም ብዙ የተጭበረበረ ነገር አለ ያልኳችሁ ነው። ገባችሁ? ምክንያቱም ሃይሚ አይኖ ለሱ ቁማለሽ፣ ለሱ ዋጋ ከፍላለሽ፣ ለሱ ብዙ ነገር እየሆነች ነው፣ አሁንም እየሆነች ነው። ግን ይሄ ነገር መጥራት አለበት። ይሄ ነገር በደንብ ኩሉ ነው መውጣት አለበት። ገባችሁ? ምክንያቱም ብሩኬ ጋር ስተት ሊኖር ይችላል ብዬ እኔ አላስብም። ሃይሚ ደግሞ ቃል ገብታለታለሽ፣ ኦፍ ኮርስ ቃል ገብታለታለሽ። ግን እዩ እያረገችው አታክ የምታረገው ነገር ያናድዳል። አዎ እናንተ አዲስ አበባ መታችሁ ለመመርመር የከበዳችሁ ምንድነው ነው? አዲስ አበባ መታችሁ ለማስመርመር ምንድነው የከበዳችሁ? ለምንድነው አዲስ አበባ እማትመጡት? ችግሩን ልናስተካክለው ብላችኋል። ኦፍ ኮርስ ችግሩ የሚስተካከለው እናንተ አዲስ አበባ መታችሁ ነገር ሁሉ ሲስተካከል
እንጂ እናንተ ቡታጅራ ቁጭ ብላችሁ አይስተካከልም። ምክንያቱም እዩ በየደቂቃው የሃይሚን ጭንቅላት እየሰረቀችው ነው። ገባችሁ? የሃይሚን የብሩኬን ጭንቅላት እንትን እያለችው ነው፣ እየሰረቀችው ነው። የምታረገው ሐረካት አለ፣ የምትለው ወሬ አለ። የልጅ አባቴ እሱ ነው፣ እሱን አልባ መኖር አልችልም፣ ልጅ አባት አልባ እንድታድግ አልፈልግም እያለሽ በየቀኑ አዳዲስ አጀንዳ እያመጣሽ ለእናንተ ክፍተት እየሰጠሻችሁ ነው። እናንተ ደግሞ የእሷን ክፍተት እየሞላችሁላት ነው። አሁን ዝም ሳስበው የእሷን ክፍተት እየሞላላችሁ ነው፣ እንትን እየሞላችሁላት ነው። ምክንያቱም እሷ የምትፈልገው ይህን መንገድ ነው፣ እናንተ እንድትለያዩ፣ እናንተ ተራርቃችሁ እንድትኖሩ እየሰራች ያለች ልጅ ናት እዩ። ኦኬ፣ እየሰራች ያለች ልጅ ናት። ስለዚህ እናንተ ቦታ መስጠት ለሷ አስፈላጊ አይደለም እያልኳችሁ ነው። አዲስ አበባ ነው። አዲስ አበባ ከመጣችሁ በኋላ ነገሩ መስተካከል አለበት። እናንተ አዲስ አበባ ሳትመጡ ነገሩ ሳይስተካከል ነገሩ ምን ሳይል እናንተ በየጊዜው እንደዚህ የምትሆኑ ከሆነ እዩ ቦታ እያገኘች እዩ ቦታ እያበጣበጠች ምንድነው የምታረጋችሁ? ሁለታችሁም በደንብ አድርጋ አበጣብጣ ከዛ በኋላ የራሷን ነገር ታመቻቻለሽ። ስለዚህ እናንተ መንገድ ከፍታችሁ አትስጧት። ብሩኬም ቢሆን አንተ የሰው ምክር አትስማ። እኔ እንደ ሐሳብና እንደ ሂሳብ እንደ እህት ስመክር ግን ምርመራው መደረግ አለበት። ምርመራው መደረግ አለበት። ከምሬ ነው የምነግራችሁ። ምርመራው እንደገና ኩል መሆን አለበት። ካልተመረመረ ጥሩ አይመጣም። ገባችሁ? ምክንያቱም እኔ አሁን ሳስበው እዩ ቦታ እያገኘች እያመቻቸች እየመጣች ነው ያለው። ገባችሁ? በየቀኑ እዩ ምንድነው ያለችው? እኔ ሁለቱን አለያይቼ ብሩኬን የራሴ ማድረግ ነው አላማዬ ብላለች። ስለዚህ እናንተ ቦታ አትስጧት። ስተት አለ፣ አዎ ስተት አለ። ምን አለ? አዎ አለ። ግን በቃ ቢሆንም መስተካከል አለበት። ገባችሁ እንዴ? እኔ በጣም የተናደድኩት ያጀማ እሷ የምትፈልገው እኮ ይሄን ነው። እሷ እኮ ሁልጊዜ በየቀኑ እያደረገች ያለችው ነገር እኮ ይሄን ነው። እናንተን ለማለያየት ብሩኬን ለመውሰድ ነው ሐረካት እያደረገች ያለው አይደለ? ስለዚህ እናንተ ቦታ አትስጧት። ይህ ቦታ መስጠት አግባብ ነው ብዬ አልልም። በሁለተኛ ደረጃ ደግሞ ወይዘሮ እዩ በደንብ አድርጋ አላማዋ ምን እንደሆነ ታውቃለች። አላማዋ ምን እንደሆነ በደንብ ጠንቅቃ ታውቃለች። እያንዳንዷን የምትናገራት ነገር እያስተካከለች ነው እንትን እያለች ያለችው እያስተካከለች። ተረዳችሁ? ስለዚህ ይህ ነገር መስተካከል አለበት። ሃይሚዬ ይገባኛል፣ ብዙ ነገር አሳልፈሻል። አሁንም ቢሆን አንድ እድል ስጭ። እንድትለያዩኛ አንፈልግም። አንድ እድል ስጪው። ከዚህ በኋላ አይሳሳትም። ጥፋት አለ፣ አዎ ጥፋት አለ። ስተት አለ፣ አዎ ስተት አለ። ስተቱ ምንድነው? ይህን ሰሞን እያረገው ያለ ነገር ነው እንጂ ሌላ ብሩኬ ሂዶ ተኝቶ ምናምን በሚለው እኔ አላምንም። ብሩኬ ከእዩ ጋር ልጅ ወልዶ አላምንም። ለምን ነገ ጧት እኔ አንደበቴችን ልሳኔ ትዘጋለሽ። ዋሽቼ መሞት ደግሞ እኔ አልፈልግም። ስለዚህ ምንድነው ልልሽ የምፈልገው ከእዩ ጋር ሂዶ እንዳልተኛ ሁላችንም ልቦናችን ያውቃል። ግን ምናልባት ዲኤንኤኑ ተቀይሮ ብዙ ነገር ሆኖ ያን ነገር ደግሞ መስተካከል አለበት። ገባችሁ? ምክንያቱም እየተደረገ ያለው ነገር ያጀማ በጣም ነው የሚያመው፣ በጣም ነው የሚያሳዝነው፣ በጣም ነው የሚያስጠላው። እዩ እነሱን ለመለያየት የማትሄድበት ቀዳዳ የለም። እዩ ማለት ነው የማትሄድበት ቀዳዳ የማትሄድበት የለም። እንድትለያዩኛ ግን አንፈልግም። ለምን? እናንተ አንዱ ናችሁ እንድትሰሩ እንጂ እናንተ እንድትለያዩ አይደለም። እኛ ዋጋ እየከፈልን ያለው እኛ እንቅልፋችን አተን መረጃ ሰብስበን ከኢትዮጵያ እያመጣን እንትን የምንለው እናንተ እንድትለያዩ አይደለም። እናንተ ከአንድ ላይ ሆናችሁ
ማሸነፍ ትችላላችሁ። መረጃ ከጠየቃችሁ ደግሞ እኔ እሰጣችኋለሁ። እዩን የምትከሱበት መረጃ ከፈለጋችሁ ከኔ ነፍ መረጃ አለ የእዩ ነፍ። ስለዚህ ያንን መረጃ ላኪልን የምትሉ ከሆነ እኔ እልክላችሁና እዩን ከሳችሁ ፊሲቲ እንደ 20 አስገብታችሁ እናንተ የራሳችሁን ላይፍ የራሳችሁን ኑሮ የራሳችሁን ነገር መኖር ትችላላችሁ እንጂ እናንተ ተለያይታችሁ እሷ የምትፈልገው ይህን መንገድ ነው። እናንተን አለያይታ የራሷን ነገር ማስተካከል ነው የምትፈልገው ወይዘሮ እዩ። እናንተ ታዲያ ለምንድን ነው ቦታ የምትሰጧት? ኋይ እንዴ ለምን? እኛ ዋጋ እየከፈልን ያለው ለእናንተ ብለን አይደል እንዴ? ለምን? ስለዚህ ይሄ ነገር መስተካከል አለበት። ገባችሁ? እየተደረገ ያለው ነገር ትክክል አይደለም። ስተት አለ። ስተት አለ። ስተቱ ምንድነው? በቃ እንትን ማለት የለበትም ብሩኬ ከእዩ ጋር ወይም ልጅቱን አምኖ መቀበል አልነበረበትም። ግን ይመረመራል። አለቀ። እንደገና ይመረመርና ነገሩ ተስተካክሎ መውጣት አለ።